አረ የተንጠለጠለ ሰው አለ ሳሚ እናንተ በላይ በኩል ቼክ አድርጉ ተሙ ነው መሰለኝ ተሙ ላይ የጮችበት ነው ተሙ ነው መሰለኝ እንግዲህ ቤተሰቦቻችን ተሙርዱኝ እያለ ይመስላል ተሙ ነው ራሱ ተሙ ነው እሺ ታረጋ ይሄው እሺ ምንም አልያዝንም እሺ ምንም አንቀሳቀስቶ እስቲ ተው ቆይ ግን እንደዛ አይደለም ቆይ ሳሚ ልቀቀኝ በእናትህ ይናገራል ቆይ ሳሚ ቆይ በእናትህ ስለዚህ ተመስገንንም ይዘነው ወጣን ተመስገን እዚህ ነው እስካሁን ካልገደሉት ምን ማለት ነው እስካሁን ካልገደሉት ምን ማለት ነው ንገረኝ ነገርኩ በቃ ውድ የቻናላችን ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ደስ በሚል ዜና ነው የተመለስኩት። ደስ ብሎኛል። ደስ ይበላችሁ ማለት በጣም የምስራች የሆነ ነገር ነው የሰማሁትና ያው ያገኘነውም ነገር የምስራች ነው ብዬ የምወስደው እኔና ይህንን ነገር በጣም ከልቤ ነው ደስ ያለኝ። እናንተም ደስ እንደተሰኛችሁ መቼም ጥርጥር የለኝም። ትርታ ሚዲያ ላይ እንግዲህ የተለቀቀውን ነገር አይታችኋል ማለት ነው። ትላንትና የተለቀቀውን ነገር አይታችሁታል ብዬ አስባለሁ። በዛም መሰረት እንግዲህ ዛሬ እኔ ለእናንተ ይበልጡኑ ማብራሪያ ልሰራላችሁ እንግዲህ ወደዚህ መጥቻለሁ ማለት ነው። ደስ የሚል ነገር አግኝተናል። ሁላችንም ደስ ብሎናል በእውነት ተሙ በመገኘቱ ተሙ ያለበት ሁኔታ በማወቃችን ማለት እኔ አሁን ምን እንደምላችሁ አላውቅምና ከሳሚም ጋር የተለያዩ ነገሮችን አድርገን እንግዲህ ከነበርኩበት ምርመራ ላይ ነው ተደውሎ ተጠርቼ እንግዲህ ይፈልጋል ሳሚ ተሙ ያለበትን አግኝቷል ተብዬ ቶሎ ተሯሩጬ እንግዲህ ወደዛ ቦታ የመጣሁትና ሳሚ ጋር እስክደርስ ረጅም ቀን ማለት ረጅም መንገድ ነው የሆነብኝና ሳሚ ጋርም ደርሰን እንግዲህ ነገሮችን እውነት መሆናቸውን ስለተጣራ እንግዲህ የደረስንበትን አይታችኋል ማለት ነው። ተሙን በመጨረሻም እንግዲህ ተንጠልጥሎ እዚህ ጋር ቪዲዮን ኤዲተር ያስገባላችኋልና ተረጋጊ እባክሽን ማነሽ እባክሽን ምን ልትሆኝ ነው ተሙ ነው ራሱ ተሙ ነው እሺ ታረጋ ይሄው እሺ ምንም አልያዝንም እሺ ምንም አንቀሳቀስቶ እሺ እናውርደው እሺ እሱን እናውርደውና እናወራለን ተረጋጊ እዩ እስኪ አንቺ አያሳዝንሽም እዩ እስኪ እንዴት እንደሆነ ምን ሆነሽ ነው እሺ እኮ ምን ሆነሽ ነው አንቺ እሺ ችግር የለም እንነጋገር እሺ እዚህ ባለሽበት እንደራደር ኋላ ያለ በምን አይነት ሁኔታ እንዳገኘ ነው በጣም እንግዲህ ለትንሽ ነው በቃ ልለው ማልችለው አይነት በቃ የሆነ ለትንሽ ተቀዳድመን እንትን ያልነውና እንግዲህ ልጅቷንም እኔ ነበርኩ ስመረምራት የነበረው በሰዓቱና ሳሚ ወደ ሆስፒታል ይዟት ሄዶና ያው እሱን እንግዲህ ዛሬ ትርታ ሚዲያ ላይ የሚለቀቀው ቪዲዮ ላይ በይበልጡ ሙሉን ታዩታላችሁ። ከልጅቷ ጋር የነበረኝ ቆይታና ትንሽ አስከፊ የሆነ ነበረ። ሽጉጡም እንግዲህ ተተኩሶ ነው የነበረው በሰዓቱና ያው የትላንትና ቪዲዮ ላይ ትንሽ ተወዛግባችሁ እንዳቆማችሁ እናውቃለንና በደንብ ዛሬ ሰፋ ያለ ማብራሪያ እንስጣችሁ ብለን ነው። ተሙም እንግዲህ ተመስገን ሆስፒታል ገብቷል። ያለበትን ሁኔታ እንግዲህ በትርታ ሚዲያ በደንብ እናብራራላችኋለን። ዛሬ ደስ ስላለኝ ደስታዬን ለመግለጽ ነው በዋነኝነት ወደዚህኛው ቻናል የመጣሁትና ሁሉ ነገር ያው ገና ተብራርቶ ስላላለቀ እዛኛው ቻናል ላይ እንግዲህ ትርታ ሚዲያ ላይ በደንብ ሁሉ ነገር የተብራራውን ታዩታላችሁ ብዬ አስባለሁና ዋናው ተሙ በህይወት ቆይቶልናል፣ በህይወት አግኝተነዋልና ያንን ደግሞ ለኛ እንደ ትልቅ ብስራት ነው የምናየው። ምክንያቱም አሁን ይሄ ድካማችን ይሄ ልፋታችን ያበቃበት ሰዓት ነው ብዬ ነው የማስበው። ምክንያቱም በጣም ለፋን፣ በጣም እናንተም ከኛ ጋር አብራችሁ የተጨነቃችሁትን ጭንቀት እናውቃለንና እጅግ እናመሰግናለን ስላደረጋችሁልን ድጋፍ፣ ስላደረጋችሁልን መልካም መልካም መልእክታችሁ፣ መልካም ጸሎታችሁ ለኛ በጣም ደግፎናልና ከልብ አመሰግናለሁ። በእውነት ከልብ ነው የምናመሰግነው ስለነበረን አብሮነት፣ ስለነበረን ቆይታ በቃ ከኛ ጋር ተጨንቃችሁ እንደኛ ሆናችሁ በቃ ቦታው ላይ ያላችሁ እስኪሰማችሁ ብዙ ነገር ስታደርጉ ብዙ ነገር ስትሉ ነበርና ከልብ እናመሰግናችኋለን። በእናንተ ጸሎት በእናንተ እርዳታ እንግዲህ እዚህ ላይ ደርሰናል ማለት ነው። ነገ ከነገ ወዲያ ደግሞ የእግሩን ሁኔታ ምን ላይ ነው ያለው፣ ምን ላይ ደረሰ የሚለውን እንግዲህ ለእናንተ ለማሳወቅ እንጥራለን ማለት ነው። ያኔ ደግሞ ከተሙ ጋርም ተመልሰን እንመጣለን። ምንም ጥርጥር የለውም። ከተሙ ጋር እየሳቅን የነበረውን ነገር እንደ ትዝታ እያወራን ተመልሰን እንመጣለን። ምንድን ነው የተፈጠረው? ምንድን ነው የሆነው? በሰዓት ውስጥ
ምን አይነት ስቃይ ውስጥ ነው የነበረው ተሙ የሚለውንም እንግዲህ እያንዳንዱን እያብራራን ለእናንተ የምናሳያችሁ ይሆናል ማለት ነው። ያው ፈጣሪ ይመስገን አሁን ተሙ ያለው ቃላት የተናገራቸው ነገሮች ባይኖሩም ብዙ ነገሮችን ግን ከሱ ተረድተናል። የነበረበት ሁኔታ እንዴት ተጎሳቅሎ እንደነበረ በዛ ቦታ ላይ እንግዲህ የሰው ልጅ እንዴት ዛፍ ላይ አንጠልጥሎ እንደዛ ማድረግ እንደሚቻል ህሊናቸውስ እንዴት እሺ እንዳላቸው እኔ አላቅም። ማለት ከልጅቷ ጋርም የነበረኝ ቆይታ አለ። እሱን እንግዲህ ያው ዛሬ ትርታ ሚዲያ ላይ ተከታተሉታላችሁ እና በጣም አወዛጋቢ በጣም አነጋጋሪ ቆይታ ነበር ያደረግነው ከልጅቷ ጋርም ስናደርግ የነበረው እና ተሙንም እንግዲህ ይመስለኛል የትላንትናው ቪዲዮ ላይ ሽጉጡ ቶክስ ላይ ነው መሰለኝ የተቋረጠው እና ዛሬ በዛሬው ቪዲዮ የሚለቀቀው ቪዲዮ ላይ ተሙንም ከዛ ቦታ ላይ ስናወጣው አንዳንድ ነገሮች አሉና እነሱን እንግዲህ ወደ በኋላ ላይ በትርታ ሚዲያ ይለቀቃልና እነሱን ትከታተላላችሁ፣ እሱን ታዩታላችሁ። ተሙን በምን አይነት ሁኔታ ከዛ ጫካ ውስጥ ወጣ የሚለውን ታዩታላችሁና ግን ያው ደስ ብሎናል። ወደ ሆስፒታል ተወስዷል። ተሙ አሁን ያለበት ሁኔታ ተመስገን ጥሩ ላይ ነው ያለው። በጣም ፈጣሪ ይመስገን። ለሁሉ ነገር ፈጣሪ ነው የምናመሰግነው እና ከበቡሽን ግን እንዲሁ በዋዛ የምትተው ሰው አይደለችም። ለሰራችሁ ስላ ይህን ሁሉ ላሰቃየችው ላደረገችው ተሙን ብቻ አይደለም አሁን እዚህ ጋር ለተሙ ብለንም ብቻ አይደለም ይሄ ሁሉ ነገር እየሆነ ያለው። ከጀርባ ስንት ሰዎችን አደነናል። ስንት መስዋዕት ሊሆኑ የነበሩ ሰዎችን ስንት ከመስዋዕት አፋፍ ላይ ማን ያውቃል ደግሞ የተሰዉትን ደግሞ ማን ያውቃል ያለፈው። ስለዚህ እነዛ ሁሉ ሰዎች አሉ። የነዛን ሁሉ ሰዎች ደም የምትከፍለው ከበቡሽ ናት እና ሁሉ ነገር በኋላ ላይ እንጠይቃታለን። ለእያንዳንዱ ለሰራችሁ ስራ ቅጣቷን ታገኛለች። እኔ እንደው እውነት አንዳንዴ እንጃ ብቻ አይባልም እዚህ ሚዲያ ላይ እንደዚህ ነገር አይባልም እንጂ አላውቅም። ሁላችንም ውስጥ ያለ ነገር አለ። እኔ በቦታው ብሆንና ባገኘኋት ብለን የምንለው ነገር አለ። እውነት ውስጥ አንዳንዴ ከንትኑ ራሱ ወጣ ብዬ አስባለሁ እና እኛ እኮ እንጃ ብቻ ግን ለዚህ ነገር ቃል የለኝም። ብቻ ያው ብዙ ነገራችንን ስሜታችንን ተቋቁመን እንጂ በሰዓቱ ብዙ ወንጀለኞችን ስናገኝ የምናደርጋቸው ነገሮች ትንሽ ስሜት ይነካሉ። እንግዲህ ትላንትና በተለቀቀው ትርታ ሚዲያ ላይ በተለቀቀው ቪዲዮ እንግዲህ እንዳያችሁት እኔ ከልጁ ጋር ኤዲተር ምናልባት እዚህ ጋር ወይ ያስገባላችኋል ለትውስታ ያክል እና ልጁን ሳገኘው ከሳሚ ጋር ጫካ ውስጥ እየተሯሯጥን በነበረ ሰዓት ላይ ሳሚ ለካሜራ ለእናንተ ገለጻ ሊያደርግ ሲል እኔ እንግዲህ ከባልደረቦቻችን ከሆነን ልጁን ይዘነው ነበርና ልጁን አንቄ ዞር በሉ ሂዱ ሳሚን ጥሩት ብዬ ለእኔ ነበር በቃ እንዲሰጡ ያደረኩት እና በጣም የደበደብኩት ማለት በሰዓቱ ልክ ላሉ እንችላሉ። እንግዲህ ለጥፎ ጥፋት ይቅርታ ጠይቃለሁ፣ በህግም ሊያስጠይቅ ይችላል። እንዲህን ነገሮች ግን የነበረውን ንዴት ውስጥ የነበረውን ግለት እኔ ነኝ የማውቀው። ማለት ተሙን ልናገኘው ከጫፍ ደርሰናል ብለን ስናስብ እዛ ጋር ደግሞ በቃ ምንማራት ምንም እያለ እንደዛ እንትን ሲል የነበረ ውስጥ የነበረውን ነገር ተሙን እውነት የሰውት ያክል ነው የተሰማኝ። በቃ ሰዓቱ ደግሞ ተሙን ለማግኘት ብዙ ጓጉተን ስለነበረ በጣም ፈርቼ ነበር ውስጤ። ምክንያቱም በቃ አታገኙትም፣ ተሙ የለም፣ በቃ ብዙ ነገር ነው ሲባል የነበረው። ስለዚህ እነሱን ነገሮች ውስጤ ስለነበሩ ልጁ እንዴት ሳሰቃየው እንደነበረ እንግዲህ እንዴት ስመታው እንደነበር የተመለከታችሁ ይመስለኛል እና በሰዓቱ በጣም ብዙ ነገሮች ያናድዳሉ። በጣም ብዙ ነገሮች ስሜታዊ ያደርጋሉ። ከዛም አልፎ ደግሞ ትንሽ አንዳንዴ ዘለል ያለም ነገር እናደርጋለን። ለማወጣጣት ራሱ ሲባል ብዙ ነገር እናደርጋለን እና እነዛ ሰዎች በእርግጥ ይህ ነገር የማይገባቸው ሆኖ አይደለም፣ ከዚህም በላይ የሚገባቸው ናቸው። በሰዓቱ የሰው ሕይወት ሊያጠፉ የነበሩ ሰው ላይ ብዙ ነገርን ሲያደርጉ የነበሩ ሰዎች ናቸው እና ከዚህም በላይ ህጉ ቢፈቅድ ከዚህም በላይ መደረግ የነበረባቸው ሰዎች ናቸው። ግን ያው እኛ ፈራጅ አይደለንም። ፈራጅ ከላይ ነው፣ ፈጣሪ ነው እንግዲህ ሁሉ ነገር የሚፈርደው እና ያው ፈጣሪ ሁሉንም የእጃቸውን ይስጣቸው ነው የምለው። እኔ ምንም ቃላት የለኝም እና ሁሉም ሰው ለሰራው ስራ ሁሉም ሰው ላደረገው በደል ዋጋውን ያገኛል። በኋላ ላይ የእጃቸውን ያገኛሉ፣ ይከፍላል። አሁን እዚህ ጋር ብዙ ሰው ቢያለቅስም ብዙ ሰው ቢሰቃይም እነሱ ግን መጨረሻ ላይ እነሱ ናቸው የሚያለቅሱት፣ እነሱ ናቸው ለሁሉ ነገር ተጠያቂ የሚሆኑት እና እኔ ከበቡሽን እውነት አሁን ቃል እዚህ ላይ መናገር አልፈልግም እንጂ እውነት አግኝቻት እሷን በአካል እኔ ብይዛት የማደርገውን ራሱ አላቅም። ምናልባት የሚያስጠይቀኝም ወደ ህግ እስር ቤትም ልገባ የምችልበትን ነገሮች ላደርገው ይችላሉ እና ብቻ እንደዚህ አይነት የከፋ ሰው እንደዚህ አይነት ሴጣናዊ ተግባር ያለው ሰው ገጥሞኝ አያውቅም፣ ከሴጣንም በላይ። ምክንያቱም ለነገሩ የሴጣንን ስራ እየሰራች እሱ ነው መቼ የሚረዳት ሁሉ ነገር የምታደርገው። በቃ አንድ ላይ ተቆራኝተዋል ከበቡሽና ሴጣን እንግዲህ አንድ ሆነዋል ብዬ ነው የማስበው። ምክንያቱም በጣም የክፋት ጥግ የሆነ ሴት ናት።
ብዙ ነገር ብዙ ክፋትን ምክንያቱም በቤተሰብ ላይ ይህን ያክል ጭካኔ በታቅ እኮ ልጇ ነው ለእሷ እኮ ማለት እንግዲህ ማናችንም እናውቃለን። እንኳን የእህት ልጅ ይቀርና የጎረቤታችን ልጅ እንዴት ነው የሚያሳሳን? የሆነ ነገር ሲሆን ወደቀ ተብሎ እንዴት ነው የምንሆነው? እንግዲህ ሰዎች ነን፣ ስለ ሰው ያሳሳል እኮ አይደል እንዴ? የገዛ ስጋ እኔ ከባድ ነው ይሄ ለእኔ በጣም ከአይምሮ በላይ ነው። እና የገዛ ስጋዋን እንግዲህ ከስጋም በላይ እንደ ልጅ የሚሆን ነው። እንግዲህ የአክስት ልጅ ማለት እኮ እናት በሌለችበት እናት የምትሆናት አክስት ማለት ግን ውስጧ ምንም ሰብአዊነት የሌላት ሴት ናት። እስቲ ለዚህ ሁሉ ነገር እንግዲህ ተገኝታ ምን አይነት መልስ ምን አይነት ምላሽ እንደሚኖራት በጣም ከባድ የሆነ ነገር ነው። እንግዲህ ማሰብም አልፈልግም መጠየቅም አንፈልግም። ምክንያቱም እሷን መጠየቅም አልፈልግም። ከእሷ ጋር የማደርጋቸው ቆይታዎች ለእኔ እንደ እሳት ነው የሚያንገበግቡኝ። እንደ እውነት አግኝተናት ይህንን ነገር እስቲ መጨረሻውን ብቻ እኔ እንጂ ተሙን እንዳገኘ ነው እሷንም ማግኘታችን አይቀርም። ለእያንዳንዱ ነገር እሷም ዋጋዋን ማግኘቱ አይቀርም እና አሁን እውነት እኔ በነፃነት መተንፈስ ጀምሬያለሁ። በነፃነት አየር መሳብ ጀምሬያለሁ። ቢያንስ አሁን ወንድም ያለመሞቱን አረጋግጫለሁ እና ከአጠገቤ መኖሩን ሳስብ እንግዲህ ማለት የባልደረባ ነገር እንዴት ብሎ እንደሚወራ አላውቅም። በቃ ከባልደረባነትም በላይ ከወንድምነትም በላይ አልፎ አሁን እንደ ቤተሰባዊነት ተቆራኝተናል። እንግዲህ በመጨረሻም ጥሩ ዜና ደስ ብሎናል እና ደስ ይበላችሁ። ነገ ከነገ ወዲያ ደግሞ እየሳቅን እየተጨዋወትን እንግዲህ እንደምንመጣ ምንም ጥርጥር የለውም እና ተሙን እንግዲህ ላስገኘልን ፈጣሪ ከልብ ምስጋና ወደር የለውም እና እንደውም ዛሬ ጠዋት በጸሎቴ ሰዓት ላይ አካትቼ ስለተደረገው ነገር ስላለው ነገር በቃ እውነት ከሌላው ከወትሮ ለየት ያለ ምስጋና ነው ሳቀርብ የነበረው እና ያው እናንተም እንግዲህ ላደረጋችሁልን ድጋፍ ላደረጋችሁልን አብሮነት እንግዲህ ቃላት የለኝም። በጣም አመሰግናችኋለሁ። ኮሜንታችሁን እያነበብኩ ነበር፣ ከስር የምትጽፏቸውን ነገሮች እያነበብኩ ነበር እና በተስፋ ነው ከኛ እኩል ተስፋ ሰንቃችሁ ነው ከኛ እኩል ስትለፉ ከኛ እኩል ስትጨነቁ የነበራችሁት እና ስለ ሁሉም ነገር እንግዲህ ከልብ እናመሰግናለን። ያው ነገ ደግሞ ምን እንደሚከሰት አይታወቅም። እቺ ሴትዮ እስካልተገኘች ተሙን ከስራችን ከአይናችን መለየት የለብንም። ምክንያቱም እንግዲህ ዛሬ ትርታ ሚዲያ ላይ የሚለቀቀውን ቪዲዮ ታዩታላችሁ። እንግዲህ እዛ ላይ በጣም ብዙ ገላጭ ነገሮች ስላሉ ነው እንግዲህ እንደዛ እያልኳችሁ ያለሁት። አስቀድሜ እዛ ላይ ያሉን ነገር መናገር እንዳይሆንብኝ ብዬ እንጂ ያው ብዙ ነገሮች አሉ፣ የሚያሰጉ ነገሮችም አሉ። ለማትለቀው እቺ ሴትዮ አሁንም ቢሆን ተሙ ላይ በጣም ብዙ እንትን እንዳላት እና እንደምትጎዳው ብዙ ነገር እየተናገሩ ነው ያሉት እና እነዛ ሰዎች የተያዙት ወንጀለኞች እንደዛ እያሉ ነው ያሉት። ተሙን እንግዲህ ከአይናችን ማራቅ አንፈልግም። ካሁን በኋላ በጣም ብዙ ሰዎችን መድበን እንግዲህ ተሙን ከኛ ስር ዞር ማድረግ አንፈልግም። ስህተት መስራት አንፈልግም ድጋሜ እና እነዚህ ነገሮች ተረጋግተው ከበውሽም ተገኝታ ቅጣቷን አግኝታ ነገሮች እስኪረጋጉ እስኪበርዱ ድረስ ተሙን ከአይናችን መለየት አንፈልግም። ሳሚም እንግዲህ በጣም ለፍቶ ነበር። እውነት እኔ ማለት በጣም ያሳዘነኝ ማለት እንደዚህ ልል አልችልም አሁን የሚባልም ነገር አይደለም እና በእርግጥ ለወንድሙ ነው እንደዚህ የለፋው። ግን ደግሞ እውነት በጣም ነበረ ልቤን የነካው ከልቡ ቀን ከሌት እየተጨነቀ ቀን ከሌት እያሰበ ስንደዋወል ራሱ ሰዓት አንመርጥም እና በቃ ድንገት ሌሊት ሁላ የሆነ ነገር ትዝ ብሎን በቃ እንደዋወላለን፣ እሱም ይደውላል። ይሁን ያ ነገርን ግን አስበዋል። እዛ ቦታ ነገ ብንሄድና ብናጣራስ እዛ ቦታ ላይ የሆነ ተስፋ ያለው አይመስልም። በቃ እኔም ደግሞ የሆነ ቀን ድንገት በቃ ብልጭ ሲል የሆነ ነገር ትዝ ሲለኝ እደውልና ሳሚ ኧረ እዚህ ጋ ቦታ የሆነ ነገር አለ፣ ይሄኛውን ነገር በደንብ መመርመር አለበት። እኔ እንኳን የሌለውበት ምርመራ ምናምን ቪዲዮቸውን አይና ሳሚ የዚህ ጋር ይሄ ነገር እኮ ቼክ ብታደርጉት እያልኩኝ በጣም ነበር በቃ ሌሊት 8 ሰዓት 10 ሰዓት የምንደዋወልበት ጊዜ አለና ጭንቀታችን ዛሬ ማብቂያውን አግኝቷል ብዬ አስባለሁ። እና እናንተም እንግዲህ ከጭንቀታችሁ ተላቃችኋል። በጣም ተጨንቃችሁ ነበር። ለተጨነቃችሁት ሁሉ ከልብ እንግዲህ እናመሰግናለን። እንደ ወንድማችሁ እንደ ቤተሰባችሁ ተጨንቃችሁለት ተሙዬ እያላችሁ ነበር እና በመጨረሻም እንግዲህ ጭንቀታችን ፍሬ አፍርቷል። ያው ደስታችንን እንግዲህ እናጣጥማለን። አንድ ላይ ደግሞ ሰብሰብ ብለን ሶስታችንም እየሳቅን እንግዲህ ያው እናንተ ፊት እንቀርባለን ብለን ተስፋ እናደርጋለን። ያው ስለ ድጋፋችሁ ስለነበረን አብሮነት ስለነበረን ቆይታ ከልብ ነው የምናመሰግነው። ሁልጊዜም የምንላችሁ ነገር እንግዲህ ይህንን ነው። እናንተም ድጋፋችሁ እንድታሳዩን አሁንም እንግዲህ ከእናንተ የምንጠይቀው ይሄንን ነው። የእግሩንም ነገር እንግዲህ ፈጣሪ ምሕረቱን እንዲያመጣለት እንግዲህ እንደተባለው እንዳይሆን ያው አስጊ ነገር ነው። ያው ሀፋፍ ነው እንግዲህ እየተባለ ነው።
ሊቆረጥ ይችላል ወይ ደግሞ ተስፋም ሊኖረው ይችላል እየተባለ ነው። እርግጠኛ የሆነ ነገር የለውም። እንግዲህ እስቲ ያው ብቻ ትንሽ ያሳዝናል። ያው ዋናው በህይወት መገኘቱ ነው። በህይወት እንኳን ኖራለን ያለውን ነገር እንግዲህ በደንብ አብራርተን ደግሞ ከሳሚም ጋር ተነጋግረንበት ያለውን ነገር አብረን መተን እንግዲህ እንነግራችኋለን። ስለነበረን የዛሬው ቆይታችን እንግዲህ ከልብ እናመሰግናለን። ስለነበረን ጭንቀታችን ከኛ እኩል ስለተጸለየ ከኛ እኩል አብራችሁ ስለተጨነቃችሁ ከልብ እናመሰግናለን። ስለዛሬው ቆይታችን እንግዲህ ከልብ እናመሰግናለን ማለት ነው። አስተባባሪም ቢሆን ከስር ጻፍ እንድታደርጉልን እንግዲህ እንጠይቃችኋለን ማለት ነው። አሁንም ቢሆን ጸሎታችሁ ያስፈልገናል፣ እንድትጸልዩልን እንፈልጋለን። ጸሎታችሁ አይለየን እንላለን። እንግዲህ ስለነበረን ቆይታ ከልብ እያመሰገንኩኝ ቸር ቆዩልኝ።